ድህነት አይኑ ይጥፋ፣ ስደት አይኑ ይጥፋ። በጣም ነው የሚያሳዝነው። የእኛ ወንድሞች እንደሆኑ ገንዘብ ያስገኛል ከተባሉ ምንም ነገር ይሰራሉ። ምንም ነገር ማለት ነው። ብዙ ሰምተናል እስከዛሬ ድረስ። በተለይ ሳውዲ ውስጥ ያሉ ወንድሞቻችን በጣም ብዙ ነገር ሰምተናል። በአሁን ሰዓት ደግሞ የተሰማው ነገር እጅግ በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። ሳውዲ አረቢያ ላይ እንግዲህ እንደምታውቁት ህጋቸው ምን ያህል የጠበቀ እንደሆነ ይታወቃል። ማንም ሰው ነው የሚያውቀው ማለት ነው። እኛ እንኳን ሳውዲ ውስጥ ማንኖረው እናውቃለን ህጋቸውን። ታዲያ በዛሬው ቀን ሁለት ወንድሞቻችን እንግዲህ አንድ ህንዴ ገድለው በቁጥጥር ስር እዚያው መያዛቸው ተሰምቷል ማለት ነው። ከዚህ በፊት እንግዲህ አንድ ወንድማችን ከአረብ ጋር በተፈጠረ ግጭት ለ7 ወር ያህል ያለ ደሞዝ ሲዘፋ ቆይቶ እየተደበደበ እየተሰደበ ስራ እንኳን ቀይርልኝ ሲለው እምቢ በማለቱ ምክንያት እንግዲህ ወንድማችን ትዕግስት አጥቶ ያንን ሰውዬ እንደገደለው ሁላችሁ የምታውቁት ነገር ነው። እሱንም መረጃውን ወደ እናንተ አቅርቤላችሁ ነበረ። በዚያ ሰዓት እንግዲህ በጣም ብዙ ወንድሞቻችን መግቢያ መውጫ አጥተው ሲሳቀቁ ነበረ። ትቦ ውስጥ ራሱ ጎሬ ውስጥ ገብተው መውጣት አቃተን ብለው እንግዲህ ሁለት ወንድሞቻችን በስቃይ ውስጥ ቪዲዮ ቀርጽ መፖሰታቸውን እናስታውሳለን ማለት ነው። የሁሉ ምንድን ነው ለዓለም እያስፈልገው መስራት ስለፈለጉ አገራችን ተመልሰን ምንም ነገር ተስፋ የለንም ብለው ተስፋ ስለቆረጡ ማለት ነው። ያ ጉዳይ ረገባ ለበለን ስንሰማ እንግዲህ በአሁን ሰዓት ደግሞ የተሰማው ነገር እጅግ በጣም ነው የሚያሳዝነው። ሳውዲ ጅዳ ውስጥ ያላችሁ ይህን ቪዲዮ እስከ መጨረሻው ድረስ ለማዳመጥ ሞክሩ። እንደዚሁም ከፍተኛ ጥንቃቄ አድርጉ ማለት ነው። በአሁን ሰዓት እንግዲህ ከሳውዲ እየተሰማ ያለው ነገር ከሳውዲ ብቻ አይደለም ከየመን ጭምር እጅግ በጣም የሚያሳዝን ነገር ነው። እኛ ኢትዮጵያውያን በየቦታው እየተገፋን ያለ ነው። ምን እንደሆነ የመጣብን ነገር አላቅም ማለት በየመን በሊቢያ በሳውዲ በየቦታው ኢትዮጵያውያን እንደ ጉድ ይሰደዳሉ። ግፊቱን በዚያው ልክ ነው። በቃ ሰው ጠላን እንልበል በአጭሩ ማለት ነው። በጣም በሚያሳዝን ሁኔታ እውነታው ይሄ ነው እና ሀገራችን ላይ ሰላም የለም። ሰው ምርጫው አንድና አንድ በበረሃም በየትም በባህርም ያለፈው ያልፋል፣ ያላለፈው ባህር ውስጥም ይቀራል፣ ራቡም ያስቀረዋል፣ ብዙ ነገር ያስቀረዋል። ግን እግሬ አውጪ ብሎ ደግሞ ፈጣሪ የረዳው እዚያም ቢገባም እዚያም ደግሞ ተመልሶ ስቃይ ነው ማለት ነው። እና አሁን እንግዲህ ምንድነው የተፈጠረው? በሳውዲ አረቢያ ላሉት ሁለት ወንድሞቻችን ከህንዴ ጋራ አብረው ስራ ይሰሩ ነበር ማለት ነው። እንግዲህ ምንድን ነው ስራው? በጣም ነው የሚያሳዝነው። ከዚህ በፊት እንግዲህ ቴዲ የብሬክስ ወንድም በጣም በሚያሳዝን ሁኔታ ህልፈቱ በሲም ካርድ እንደሆነ በጣም ብዙ መረጃዎች ያሳያሉ። የብሬክስ ወንድም እንግዲህ መረጃው ተሸፋፍኖ ነው የቀረው በወቅቱ ማለት ነው። ይፋ አልተደረገም። ለምን? ግድያውን የፈጸመው የራሱ ቤተሰብ ነው ስለተባለ ያ መረጃ እንዲወጣ ማንም ሰው አልፈለገም ማለት ነው። ያለውን ነገር ፈጣሪ ይወቀው። ተድበስብሶ ነው የቀረው ዞሮ ዞሮ ማለት ነው ወንድማችን እና እነኚህ ወንድሞቻችንም እንግዲህ የህገ ወጥ የሆነ ያልተፈቀደ ስራ ነው የሚሰሩት ከህንዴው ጋር አብረው በገንዘብ ድርድር እንግዲህ አለስማማ ሲሉ እዚያው ፊት ለፊት ተኩሰው ሲገሉት እዚያው ፖሊሶች እንግዲህ እዚያው ነው እጅ በእጅ በቁጥጥር ስር ይዋሉት ማለት ነው። በጣም በሚያሳዝን ሁኔታ አሁንም እንግዲህ በሳውዲ አረቢያ ያለው ነገር እጅግ በጣም ተጋግሎ ቀጥሏል። ጅዳ ውስጥ በጣም ከባድ ሁኔታ ውስጥ እንዳለ ነው እየተሰማ ያለው። ሁላችሁም ጥንቃቄ አድርጉ። በጣም ያሳዝናል። አሁን ደግሞ እየተሰማ ያለው እውነት ለመነጋገር ከየመንም ከሳውዲም ኢትዮጵያውያን ይውጡ የሚባል ነገር በቅርብ እንደሚሰማ ነው እየተነገረ ያለው ማለት ነው። ብሬክስ ሀበሻውን በጣም በርካታ መረጃዎች ነጃ ብዙዎች እያወጡ ነው ያሉት አሁን ላይ። ባለፈው እንግዲህ የመን ላይ ኢትዮጵያውያን ወገኖቻችን ወንድሞቻችን ሲሰደዱ አንድ የመኔ እያሯሯጡ ሲገርፉ ታይቶ ያ ቪዲዮ ተሰራጭቶ በዚያ ምክንያትም የመኖች በጣም ተቆጥተው በጣም አዝነዋል። እንግዲህ አንድም ኢትዮጵያ አገራችን እንዳይኖርም ሲሉ መናገራቸው ተሰምቷል ማለት ነው። ኢትዮጵያውያን በየቦታው እንደ ጉድ፣ ስደተኛው ደግሞ የስደት ማዕበል ነው። በቃ በጣም ያሳዝናል። አገራችንም ሞት ነው። በእርግጥ ተሰዶ ሞት ነው፣ ግን ሞት በሀገር ይሻላል። በቃ ፈለገ ነገር ቢሆን ሰው በሀገሩ ይሙት፣ በወንዙ ይሙት፣ በቃ የሀገሩ አሞራ ይብላው። በስደት እንደራበው እንደጠማው ሰው ሲቀር በጣም ነው የሚያሳዝነው። ማንም ሰው የሚሰደደው ደልቶት አይደለም። የሆነ ነገር አገኛለሁ በቃ የተሻለ ነገር ለቤተሰቡ አስቦ አቅዶ ነው። በቃ ምርጫ ትምህርታቸው እየተጣሉ ነው ያሉት። በቃ ውጤታማ ቢሆንም እየጣሏቸው ነው አውቀው እንዳይማሩ አላማ ፊውቸር እንዳይኖራቸው ወደ መከላከያ እንዲገቡ ነው እንግዲህ እንደዚህ የሚደረጉት። በጣም በሚያሳዝን ሁኔታ ብዬ ነው ማስበው። እንግዲህ ከ500 ምናምን ተማሪ 20 ሺህ ምናምን እያሳለፉ ሌላው አብዛኛው ሰው እየወደቀ ነው ያለው። በጣም ነው የሚያሳዝነው ማለት ነው። አሁን 16 17 ዓመት የሆናቸው ልጆች ናቸው በየበረሃ እየተንገላቱ ያሉት። ምክንያቱም አላማ የላችሁ፣ መንገድ የላችሁ፣ ሁሉም ነገር ተዘጋጋ።
ትምህርታቸውን ካልተማሩ እንደ ማንኛውም ሰው ካልሰሩ ካልወጡ እንዴት ነው ሀገር ውስጥ የሚኖረውና ወደ ማና አቤት መባል እንዳለበት በጣም ነው ግራ የሚያጋባው። እኔ ለምን ተሰደዱ አላላቸው። ምክንያቱም ለምን እንደተሰደዱ አውቃለሁ። እኔ ምርጫ ስላጡ ነው የተሰደዱት። ምርጫ ስላጡ ነው እንጂ የሰው ሀገር ክፉ፣ የሰው ሀገር መንከራተት፣ የባህሩን ነገር ሳያስቡ ሳይስሉት ቀርተው አይደለም። 3 ወር 4 ወር በእግራቸው ተጉዘው የሆነ ቦታ እንደርሳለን ብለው ማሰብ ምን ያህል ከባድ እንደሆነ ሁላችንም የምናውቀው ነገር ነው። ነገር ግን ከሞትኩም ልሙት ካለፍኩም ልለፍ ምርጫ የለኝም በሚል ነው ሁሉም የሚነሱትና እግዚአብሔር አምላክ ይርዳቸው። በጣም ግን ያሳዝናል። እኛ ኢትዮጵያውያን ወጣቱ በዚህ ሰዓት በስደት እያለቀን ያለው በስደት እየረገፈን ያለው ቆይ ምንድን ነው እየተካሄደ ያለው? መንግስት ወጣቱ አልቆ ከወጣ ነገ ጠዋት ሀገር የሚረከበው ማን ነው? ግን ሰው በየበረሃው እንደዚህ ተንጠባጥቦ እንደ ቅጠል ከቀረ ነገም ሀገራቸው ምን እንደምትሆን እንግዲህ አስቡትና እኔ በጣም የሚያሳስብ ነገር ነው። በየቦታው ተጨብጠው ተኩራምተው ውሃ ጠምቷቸው ርቧቸው ስንትና ስንት ነገር፣ በዚያ ላይ ደግሞ ማለፍ አትችሉም እየተባሉ ስንት ስቃይ መከራን እንደዚህ ሲቀበሉ የሚመለከተው አካል ግን ለምንድን ነው እነኝህን ሰዎች ምላሽ የማይሰጠው? ተማሪው እንዲማር ሰራተኛ እንዲሰራ የማይደረገውና ሀገራችን ላይ ታችሁ ከሆነ በየመንገድ እንኳን እንሰራለን ብለው የተነሱ ወጣቶችን እየተደበደቡ ከስክስ የለበሰ ሰው ነው ጉልበታቸውን እስከ ጉልበት እንዴ ሰው ጉልበቱን ይመታል በከስክስ ጉልበታቸውን እያሉ እየቀጠቀጡ ማለት ነው። ሰው ሰርቶ እንዳይበላ ባገራቸውና ኧረ በጣም ነው የሚያሳዝነው። ለምን ተሰደዳችሁ አለለም፣ ግን ተሰደን እንደው በቻልነው መጠን አንገታችን ደፍተን ብንሰራ። አዎ ፈተናው ብዙ ነው፣ ብዙ ነገር ይፈታተነናል፣ በጣም ብዙ ፈተና አለ። ግን ቢሆንም እንደው መሰደዳችን ካልቀረ ሁላችንም ቢሆን እንደምንም ትዕግስትን አሟጠን ብንጠቀማት እላለሁኝ። በጣም ነው የሚያሳዝነው እውነት። ይህንን መረጃ ወደ እናንተ ሳመጣላችሁ በመጀመሪያ ደረጃ ሳውዲ ያላችሁ ጥንቃቄ እንድታደርጉ ነው ማለት ነው። አሁን ሰዓት በመዳን ቤት ያላችሁም በተለያየ ቦታ እንደዚሁም በጫካ ሆናችሁ ግመል ፍየል የምትጠብቁትም እዚያው ባላችሁበት ራሳችሁን ጠብቁ። ወደዚህ አትበሉ ለማለት ያህል ነው ማለት ነው። እውነት ለመነጋገር አንዳንድ ነገሮችን በቃል ራሱ በአማርኛ ቃል አቀነባብሮ መናገር እስከሚከብድ ድረስ ነው አሁን ያለው ነገር በሙሉ። እውነት የእኛ ሀገር ወጣቶች፣ ህፃናቶች ሁሉ ስደት። ቆይ ምንድን ነው መፍትሄው? እኔ በጣም እኮ ነው የሚያሳዝነው። ይህን ያክል ሰው በባህር አለቀ፣ ይህን ያክል የሚባለውን ነገር ይሰማሉ። አሁን ቴክኖሎጂ የረቀቀ ነው፣ ግን ደግሞ በቃ ምርጫ የማጣት ሁኔታ እንደሆነ ነው የምንረዳውና በጣም ያሳዝናል። እግዚአብሔር አምላክ ወጥቶ ከመቅረት ይሰውረን። እግዚአብሔር እስቲ ለእኛም ጊዜን ያምጣልን፣ ለእኛም የእኛን ጊዜ ያምጣልን። በሀገራችን ተረጋግተን የምንኖርበትን ዘመን ለእኛም ያምጣልን ነው እኔ የምለው ማለት ነው። ሁላችሁም በየሃይማኖታችሁ ጸሎት አድርጉ፣ ዱዓ አድርጉ። ለእኛም እግዚአብሔር ቀን እንደሚያመጣልን ተስፋ አድርጋለሁኝ። በያላችሁበት ራሳችሁን ጠብቁ። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።